በደይፍ ሐዲስ ፈዳኢል አልአዕማል መስራት ይቻላል የሚሉ ሰዎች ታዲያ ከዚህ አንፃር የት ነው ያሉት? በደይፍ ሐዲስ ፈዳኢል አልአዕማል መስራት ይቻላል የሚሉ አንዳንድ ዑለማዎች አሉ። ሸዲድ ዳዕፍ እስካልሆነ ድረስ ይላሉ። ይሄ ራሱ ነብዩ ብለዋል ብሎ ግን መናገር የለበትም ይላል። ነብዩ ካሉት ወህይ ነው። የነብዩ ንግግር እንዴት ደይፍ ሊሆን ይችላል? وقد قال بعض العلماء بالعمل بحديث الضعيف ደይፍ ሐዲስ ላይ መስራት ይቻላል የሚሉ አሉ። ولا دليل لهم على ذلك በዚህ ግን መረጃ የላቸው። ፈዳኢል አልአዕማል ያዘዙት ነብዩ አለይሂ ሰላቱ ሰላም በወህይ ነው በራሳቸው ስሜት ነው? ላ ወህዩን ይውሃ ነብዩ አንዲችን ነገር አያደርጉ በወህይ ቢሆን እንጂ الحديث وحي من الله تعالى فلا بد أن يأتي بطرق صحيح مقبول صحيح بهونه مقبول بهونه من قد ممتعت አለበት والوحي محفوظ بحفظ الله تعالى وحي ደግሞ بالله تطبقا يتطبقا ነው የነብዩ ሐዲስም بالله تطبقا ተጠብቋል ቁርአኑም ተጠብቋል كما قال تعالى إنا نحن نزلنا الذكر وإنا له لحافظون إنا نحن نزلنا الذكر እኛ ቁርአንን አውርደናል ወኢና ለሁ ለሐፊዙን ይላል። ቁርአን ሙሉ በሙሉ ከእጃችን ቢጠፋ አንድ ህፃን ልጅ መጥቶ ጭንቅላቱ ላይ ደርድሮታል ያነበዋል። አላህ ይጠብቀዋል። ብዙ ሀገሮች ቁርአንን ሰብስቦ አቃጥሎ ከሀገራቸው አስወግዶ ነበር እንዳይገባ ማግዶ ነበር። ግን በብዛቸው ያፈዙ ሰዎች አሉ። መስጊድ ቁጭ ብሎ ተፍሲር ያስቀራሉ። መስጊድ ቁጭ ብሎ ወጣቶችን እያጻፉ ቁርአንን ያስቀራሉ። እዛ ኤርፖርት ወይንም ደግሞ ፖርትም ቢዘጉ ችግር የለውም አንድ ወጣት አለ እዚህ ያስቀራ ይጨርሳል። ያላህ ተበቃል قال امام الالباني رحمه الله تعالى والذي اعتقد على امام الالباني እኔ ማምነው አለ وادين الله به አላህን ማመልክበት የሆነው መንገድ ያለ ان الحق على حق على في هذه المساله በደይፍ ሐዲስ ይሰራል አይሰራም የሚሉ መስአላዎች ተነስተዋል ዑለማዎች ዘንድ አይ ሸዲድ ዳዕፍ እስካልሆኑ ድረስ መውዱዕ እስካልሆነ ድረስ ደይፍነቱ በጣም ያልጠነከረ እስካሁን በደይፍ ቢሰራም ችግር የለም ያሉ አሉ። በዚህ መስአላ ማል ዑለማዎች ዘንድ الذي ذهبوا الى ترك العمل بالحديث الضعيف ይሄው ደይፍ በሆነው ሐዲስ መስራት አይቻልም ወደሚሉ አሊሞች ናቸው መጠጋዋል። في الفضائل الاعمال በፈዳኢል አልአዕማል ላይ ይሄም ለጉዳዮች አሉ የሚጠቀሱ ነጥቦች አሉ። اولا የመጀመሪያው አንል ሐዲስ الضعيف لا يفيد الا الظن ደይፍ የሆነ ሐዲስ ጥርጣሬን እንጂ ሌላ ነገር ምንም አያመጣል። لا يغني من الحق شيئا ከሐቅ ምንም ተቢዩና ኢላ الظن وان الظن لا يغني من الحق شيئا ብሏል አላህ። ዘንን ጥርጣሬን ነው የሚከተሉት ጥርጣሬ ደግሞ ከሐቅ አያብቃቃም ብሏል። ወቀውሉ ሰለላሁ ዐለይሂ ወሰለም ነብዩም እንዲህ ማለታቸው ነው ኢያኩም ወዘን አሉ ነብዩ ጥርጣሬን አደራችሁ فإنه أكذب الحديث የውሸት ክምችት ነው አሉ ነብዩ ዐለይሂ ሰላቱ ሰላም። ይሄም ሙተፈቁን አለይ ثانيا ሁለተኛው አን ነብዩ ሰለላሁ ዐለይሂ ወሰለም አመራ ቢጅቲናብ ሪዋያት አንሁ ከነብዩ ዐለይሂ ሰላቱ ሰላም ዘገባን በመዘገብ ከልክለዋል ኢላ ማ አሊምና ሲሐተሁ ሰሂህ መሆኑን ያወቅነው ካልሆነ በስተቀር فقال صلى الله عليه وسلم يا الله نبي يا ايها الناس እናንተ የሰው ልጆች ኢያኩም ወከثرة الحديث አሉ ነብዩ ብዙ ዘገባን ተጠንቀቁ አኒ ከኔ من قال علي አሉ ነብዩ አያችሁ በኔ ያለ فلا يقولن እንዳይል الا الحق حق ካልሆነ አው ሲድቀን ወይ እውነት የሆነ ነገር ካልሆነ በስተቀር እንዳይናገር አሉ ነብዩ አለይሂ ሰላቱ ሰላም ሐቅ ወይም ደግሞ ሲድቅ ያልሆነ ነገር እንዳትናገሩ ይያሉ ነው ያላህ ነብይ። فمن قال علي በኔ ላይ ብሏል ብሎ ወደ ነብዩ ያስጠግቶ ያለ ማለም አቆል ያላልኩትም ያለ ሰው فليتبوأ مقعده من النار መቀመጫውን ከጀሃነም ያመቻቻሉ። ይሄም በተለይ ዱዓቶች ጥንቃቄ ያደርጉ እያንዳንዷን ወደ ሰዎች ዘንድ የምታቀርቧት ኹጥባ የምታደርጉባት ዳዕዋ የምታደርጉባት በእያንዳንዱ ቦታችሁ ሪከርድ አድርጋችሁ የምትለቋት ወይ ቻናላችሁ ላይ ጽፋችሁ የምትለቋት ነገር በተለይ አህለ ሱና የሆነ ሰው ምን አይል ነው ዘገባው የት ላይ ነው የተዘገበው? እንደ በፊታውን ክታብ የለኝም ቡኻሪን ከሳውዲ ያምጡልኝ ሙስሊም ከሳውዲ ያምጡልኝ ነሳኢ ትርሚዚን ከሳውዲ ያምጡልኝ እዚህ ክታብ የለም አጣው የሚባልበት ጊዜ አይደለም። እጃችን ላይ ያያዝነው ሞባይል ላይ ሰርች አድርገን የሐዲሱን ደረጃ ማወቅ እንችላለን። አላህ ገራ አድርጎታል። ወይ ትንሽ የላፕቶፕ ገዝተን ቤት ገብተን ሻሚላን ጭነን ምናስቀራቸውን ደርሶች እዛ ላይ ባህስ ያደረግን ዑለማዎች ተፋጅተውበት ያጸደቁትን ንጹህ የሆነውን ይዘን መቅረብ አለብን። ዝም ብሎ ያገኘነውን ሁሉ ወይ ድሮ ያሐፈዝነውን ሁሉ ምናቀርብ ከሆነ አደጋ ነው። ድሮ ታስታውሱ ከነበረ ወደ ሱና የሚጠጉ ሰዎች ዑመር ከመስለሙ በፊት ልጁን ቀብሯል ይባል ነበር በየመስጂዱ። ለዛውም ሲቀብራት አፈር ተረጭቶበት ጺሙ ላይ አባቴ ወይ ጺሙ ላይ ያረፈውን አፈር አንዴ ላራክፍል ይያለችው ቀበራት ይላል። ውሸት አይጸድቅም የከዑመር
ነብዩ አለይሂ ሰላቱ ሰላም ተናግረዋል ተብሎ የሚነገሩ በጣም ብዙ ደይፍ ሙንከር የሆኑ ወደ ነብዩ ማይጠጉ ነገሮች አሉ። ይሄን ከጎግል አንዳንድ ሙብተዲዎች ያስቀመጡትን ሰርች አድርጎ አምጥቶ ፕሪንት አድርጎ ኹጥባ የሚያደርጉ ሰዎች አሉ። ተገቢ አይደለም፣ አማና ነው ዲን። ስንሰው ነው ቁጭ ብሎ የሚያዳምጥ? ስንሰው ጆሮ ላይ ነው የሚገባው? በአሁኑ ሰዓት እዚህ ጋር ሪከርድ የምናደርጋት ነገር ዓለም ትዳረሳለች። ተቀማጭ ነች ደግሞ ያስቀምጣታል ሰው። በተለይ ዱዓቶች፣ የሚያስቀሩ ኡስታዞች፣ አሊሞች ወደ መንሃጀ ሰለፍ የሚጣሩ ሰዎች ጥንቃቄ ማድረግ አለባቸው። አማ ሙብተዲ ችግር የለበትም፣ የፈለገውን ነው የሚናገረው በየመስጊዱ እንደምሰሙት ማለት ነው። ስለዚህ ነብዩ ፈሊየተበዋ መቃደሁ ሚን النار አሉ። መቀመጫውን ከጀሃነም ያመቻቻሉ። ይሄም አخرجው አህመድ ኢማሙ አህመድ 22538ኛው ቁጥር ላይ ዘግቦታሉ። ኢማሙ አልባኒ ስልሰለቱ ሰያ 1753ኛው ቁጥር ላይ ሰይ ነው ብሎታሉ። ثالثا ይላሉ ሶስተኛው في من ثبت من الحديث الصحيح في الفضائل ሁኒየቱን አሉ። በፈዳኢል الأعمال ቁርአን ላይ ሐዲስ ላይ የተጠቀሰው በቂ ነው አሉ። في جميع الابواب በእያንዳንዱ ባብ في باب الصدقات በሰደቃ والأذكار በዝክርም وغيرهما በሌሎችም ቢሆን ቁርአንና ሐዲስ በቂ ነው። ደይፍ ሐዲስ ምንፈልግበት ነገር የለም ይላል። ይሄም እንዙር አስል ሲፈቱ ሰላቱ ነብዩ ሰለላሁ ዐለይሂ ወሰለም ሚለው አንደኛው ሙጀለድ ላይ 20ኛው ቁጥር ላይ ሼክ አልባኒ ያስቀምጦታል። واما ما يذكر بعض العلماء ان العلماء اتفقوا على العمل بالحديث الضعيف በደይፍ ሐዲስ መስራት ይቻላል ዑለማው ዘንድ اتفاق አለ ብሎ የሚናገሩ ሰዎች في الفضائل الاعمال فقال الالباني ይላል ليس كذلك አለ። አልተስማሙም። ዝክርም ይሁን ሰደቃም ይሁን ዝምድና መቀጠልም ይሁን አላህ ያዘዘበት ወህይ ስለሆነ በደይፍ ሐዲስ አንሰራም የሚለው ነው ያስቀመጡት። فإن من العلماء من لا يعمل بالحديث الضعيف በደይፍ ሐዲስ ማይሰሩ አሉ። ሙጥለቀን በጭራሽ በምንም አልተጠቀሙም ይላሉ የተወሰኑ አሊሞች። لا في احكام ولا في الفضائل በአህካምም ይሁን በፈዳኢል الأعمالም ቢሆን ይላሉ። منهم يحيى ابن معين በፍጹም ደይፍ በሆነ ሐዲስ ምንም ሊሰራበት አይገባም ይላል። والبخاري ኢማሙ ቡኻሪ እንደዚሁ ነው አቋማቸው። ومسلم ኢማሙ ሙስሊም بعد كتاب الله ከአላህ ቁርአን በኋላ ሰሂህ የሆኑ ሐዲሶች የሚገኙባቸው ኪታቦች ቡኻሪና ሙስሊም ውስጥ ናቸው የተባሉት እነዚህ ሁለቱም በደይፍ ሐዲስ በጭራሽ ሊሰራበት አይገባም ይላል። وغيرهم ሌሎችም አثمر المستطاب የሚል ኪታብ ላይ አንደኛው ሙጀለድ 218ኛው وكذلك الشوكاني ኢማሙ الشوكاني يقول ይላል لا فرق بين الفضائل الأعمال والأحكام ይላል። ፈዳኢል الأعمالም ቢሆን አህካምም ቢሆን ልዩነት የለውም ይላል። ولا تقوم الحجة إلا بما ثبت ከነብዩ በጸደቀ ቢሆን እንጂ ባባ ይመሰረቱ ስራ ተብሎ አይታዘዝም ይላል። والقول بعمل الحديث الضعيف يفتح بابا للمبتدئ በደይፍ ሐዲስ መስራት ይቻላል ለሚለው ለሙብተዲዎች በር ከፍተላቸዋል። መውሊድ ደሊል የሚያመጡለት እኮ የድሮዎቹ እነ ዑመር ገነቴ እነ ዑመርና እነ አቡበከር በቀልባቸው አስቦታሉ የሚባል ነገር ነበረ ነው የሚሉት። በቀልባቸው እንዳሰቡ ማን ነገራቸው? ሐደተኒ ቀልቢ አረቢ ስለሚሉ። አሁን አዳዲሶቹ ጋር ስትመጡ ደግሞ ዑለማዎች ዘንድ ኺላፍ ስላለው መውሊድ ቢያከብር ባያከብር ራስ በራሳችን ማውገዝ የለብንም ተቻችለን ነው መሄድ ያለብን ይላል። አያችሁ ለሙብተዲዎች በር ይከፍታል። የተዘጋውን በር የግቢህን በር ክፍት ያደርጋል ማንንም እንዲገባበት ማለት ነው። ደይፍ የሆነ ሐዲስ ላይ አይሰራበትም ለሙብተዲዎች በር ይከፍታል ይላል። كما اشار الى ذلك الالباني يم الباني شيخ الالباني እንዳመላከተው قال رحمه الله تعالى كثرة البدع ይላል። በሙስሊሞች ማከል ማጽድቅ የሆነች አዲስ ነገር ተበትናለች ይላል። وشرفت من العباده الصحيحه የቢድዓ ደግሞ መጥፎነቱ ከትክክለኛው ኢባዳ ያወጣና ወደ ቢድዓ ያስገባል። ምሳሌ አሁን ነብዩ አለይሂ ሰላቱ ሰላም ሰላት ከጨረሳችሁ በኋላ አስተግፍሩላህ اللهم انت السلام ومنك السلام تبارك ربنا يا ذا الجلال والإكرام ከዛ በኋላ ሱብሃንአላህ 33 ጊዜ አላሁ አክበር 33 ጊዜ አልহামዱሊላህ 33 ጊዜ لا اله الا الله وحده በሚለው ደግሞ 100 ሙሉት አሉ ነብዩ። ከዛ በኋላ ቁል ወላድ ቁል አውዙ ብረቢል ፈለቅ ቁል አውዙ ብረቢን ናስ ቀሩ አሉ ነብዩ አለይሂ ሰላቱ ሰላም። ሱፊዮች አህባሾች ሌሎች ሙብተዲዎች ከሰላት በኋላ ዱዓ ሲጀምሩ ከመቼው እንዳጠናቀቃት አታቆሙኩ ላጥ ያደርጋትና اللهم اهدنا فيمن هديت ሲል የማንን ሱና አጠፋ? የነብዩን ሱና አጠፋ። ተረጋግቶ ዝክሩን ብሎ ጨርሶ ራሱን አዳምጦ የታዘዘበትን ነገር ሰርቶ እንዳይወጣ የነብዩን ሱና አጠፉ ዘጉት። በቃ ነብዩ አለይሂ ሰላቱ ሰላም ሰኞን ለምንድነው መጾመው ሲባሉ የተወለድኩበት ቀን ነው። ቀኑን አልጠቀሱም ነብዩ አለይሂ ሰላቱ ሰላም። 12 ዑለማዎች ዘንድ ኢትፋቅ የተስማሙበት ነው። የሞቱበት ረቢዑል አወል 12 ነው። አማ የተወለዱበት ኺላፍ አለው።
ረቢዕ አልአወል ይላሉ ረቢዕ الثاني ይላሉ ረጀብ ነው ይላሉ ሙሐረም ነው ይላሉ ኺላፍ አለው ቀኑ ይታወቅ ግን ሰኞ ቀን ግን እንደተወለዱ ተናገሩ ነብዩ አለይሂ ሰላቱ ሰላም ሰኞ ቀን ነብዩ የተወለዱበትን ቀን አላህን ጾም በመጾም አመሰግነዋለሁ አሽከረዋለሁ አሉ ሙብተዲዎች መጡና እኛ ደግሞ መብላት መዝለል መጨፈር አለብን ጭፈራው ምንድነው ዲቢ አለ ሴት አለ ጫታ አለ መንዙማ አለ ይሄ የነብዩን ሱና አጠፋ አላጠፋ ያውኖቹ ደግሞ መጡና ኢድ በእስላም 3 ነው ኢድ አልአድሃ ኢድ አልፍጥርና መውሊድ ብሎ አጸደቁት ለሙብተዲ በር ተከፈተለት ለዚህ ነው በርዝጉ የሚባለው ካሁኑ ካልተዘጋ አይሆን ዛሬ እኛ ያለንበት 1446ኛ ወደኛ ያለው አረ 2000 ምናምን አካባቢ አሁን የነበረው ሱና ተረስቶ ሰው ሌላ ዓለም ውስጥ ሊገባ ይችላል ድንበር አገር ቤት ድንጋይ ይተከልበታል አባት ልጆቹን ያመጣና ድንበሩ ይሄ ነው ዛፍ በቅሎበታል እንዳትሸወድ ነገ ከነጎዳ ለሞት ይችላል ብሎ ያስጠነቅቃል ምን ላይ ነው የሚያስጠነቅቀው ድንበር ላይ ምን እንዳይወሰድበት መሬት አዲስ አበባ ደግሞ ካርታ 250 ካሬ ነው ካርታችሁ ላይ ወደዚህ 15 ወደዚህ 10 በዚህ በኩል 16 ነጥብ ምናምን ብሎ ያስቀምጥላችኋል ለልጆቻችሁ እቺ ካርታ ያለነበት ቤት ነው ካዝና ውስጥ አስቀምጡት ይላል ምናልባት የድሮ ካርታ ቀርቶ ዲጂታል ሲሰጥ ይታይ ምን እንዳይበላባቸው መሬቱ ዲን ደግሞ ከዚህ በላይ ነው የሚጠበቀው ስለዚህ ለሙብተዲዎች በር ይከፍታል ይላል ሼኹል አልባኒ ለዚህም ነው ትክክለኛ ሙስሊሞችን ወደ ቢድዓ በር የከፈተላቸውና የወሰዳቸው ይላል التي وردت بالاسانيد ይው በትክክለኛ ሰነድ የመጣው ይያለ ቡኻሪ ሙስሊም ሸክ የሌለው ሐዲስ ይያለ ደይፍ እየለቀሙ ሰደቃ ነው ይያሉ ብዙ ሙንከሮችን የሚሰሩ ሰዎች ከዚህ ዝም ስለተባሉና ስላፈነገጡ ነው ይላል ስለዚህ ሙተሻቢህ መከተል አላህ ስለከለከለ ደይፍና መውዱዕ ይሆን ወይ ሙንከር የሆኑ ሐዲሶችን እየለቀሙ መከተል የሰዎችን ቂለው ቃል ደግሞ ይዞ መሄድ ሚንባብ ለውላ ጉዳት ላይ ይጥላል ጥንቃቄ ለናደርግ ይገባል ኹላሳው ያው የመጨረሻው ድምዳሜው ደይፍ በሆነ ሐዲስ ፈዳኢል አልአማልም ቢሆን አይሰራበትም በቁርአንና በሐዲስ ይሄ የሆነ ነገር በቂ ስላለን የሚለው ነው የምንይዘው جعلني الله وإياكم من الذين يستمعون القول فيتبعون أحسنه السلام عليكم ورحمة الله وبركاته